ወይ ለቅሶ ወይ ሐዘን እንዴ ይሩቴ ወይ አይናችን እያየ ለቅሶ እንዲህ መዘመኑ አይገርምሽም ግን በጣም እንጂ በስዬ እኔማ እኮ የሆነ ሰዓት ላይ ሰርግ ቤት ሁሉ ያለው መስሎኝ ምንድነው መፋዘዝ ሞቃርሙት እንጂ የቤተ ዘመዱ ምንም አልቀረኝ በስዬ ዘንድሮ ገንዘብህን ይጭነቀው እንጂ ሰው ሁሉ ነገር ካልተራቀቀ ደስ አይለው አይ ልክ ሲኖርውና ሁሉም ነገር እኮ ልክ አለው ምን ቀረው እስቲ ሙዚቃ ባንድ ማቆም እኮ ነው የቀራችሁ አይገርምም በስዬ እንግዲህ ምን ታረጋዋለህ ጊዜው ያመጣው ጉዳይ ነው ወይ እንደደከመኝ ገብቼ ለቅለቅ ልበል እስቲ እኔ ነው ይሩቴ ወይ በስዬ ሰውየው ግን ያንን ሁሉ ንብረታቸውን ለአንድ ልጅ ነው ያወረሱት አይገርምህም ደሞ የሚረባ ልጅ መሰለ በስዬ አባካይ ልጅ ተጫወተበት በእኛ ካርባው በፊት ካልጨረሰው ልብ ገዝቷል ማለት ነው ታውቂዋለሽ እንዴ ልጁን ምን ነው አይ ካርባው በፊት ብናገኘው ምክር ከፈለገ እኔ ግን ይሩቴ እኔ ግን ይውልሽ ለልጆቼ ንብረት ብቻ ላውርስ ወይ በስዬ ምን ስትላሰብከው እንደዚህ አይነት ነገር ይወራል አይደለም ያላቸው ነገር በአግባቡ የሚጠቀሙበትን ጥበብ ጭምር ነው ማውርሳቸው በስንት ውስጥ ዝም በል መቼ ኖረ ነው ሞተ ስለምታወርሰው ነገር የምታስበው እት ይቀራል አይቀርም እኮ ጊዜን እንቅደመው ብዬ ነው አንተ በቃ የሁሉንም ሰው ህይወት ወደ ራስ አምጥተ ካላስጨነቀ የኖርክ አይመስልህም አይደለም አንቺ እንዴት አልታሰበሽም ሂሩቴ የነገሩ አሳሳቢነት እንዴት አልታየሽም እስቲ አስቢው በጥልቀት አስቢው አላስበውም ይቅርብኝ ዘው ራስ እንደጀመርክ ጨርሰው ለነገሩ ተይው እንደ አይነት ነገር የኔ ኃላፊነት ነው እኔ ኃላፊነቱን መውሰድ ያለብኝ እንጃ ሄኖክ ለልጅ ልጄ የሚተርፍና የሚያስብ አይመስልም ረሃብ እንዳይቆላቸው ነው ፍራቴ የአያትነት ግዴታዬን ካሁኑ መወጣት አለብኝ ማለት ነው ግን እንዴት ዋናው ጥያቄ እንዴት የሚለው ነው yes አገኘሁት ሂሩቴ ምንድነው ስሚ በስዬ ልጅህ ምን ሆነ ምን ይሆናል እሱ ነው ያለውለት ስሚ አያቶቻችን ጠገራ ብር ለትውልድ እንዴት ነበር የሚያስተላልፉት ጠንጋራ ብር የምን ጠንጋራ ጠገራ ብር አሞሌጮ አይደለም የሚገበያዩበት ሀብታቸውን እንዴት ነበር ለትውልድ የሚያስተላልፉት በስዬ ተወይ ልተኛበት እንዴ የልጅ ልጆችሽ በረሃብ እንዲያልቁ ነው እንደምትፈልጊው እንደኛ ወዛም እንዲሆኑ አትፈልጊም አንድ ነገር ማድረግ አለብኝ ውርስ ማስተላለፍ ድንቅ ሐሳብ ማሞተ ደግሞ ማን ሞተ እንዴት ምንድነው አሁን ዋ ያልከው ዋላልኩም ፓን ያልኩት ፓኑ ተኝ አይ በስንቱ ተኝ ሞት ልትወቅስ መስሎኝ ነው ደግሞ እኔማ አያታቸው ዝም ብያ ላያቸው ረጋ አያቶቻችን ብልሆች ናቸው ያፈሩትን ሀብት ጠገራ ብር ምናምን በትልቅ ጋን ውስጥ ይጨምሩና ይቀብሩታል ከዛ ኮድ ወይም ምልክት የሆነ ካርታ ነገር ይነድፋሉ
ሀብት በቀላሉ ተላለፈ ማለት አይደለም። ይሄ ለኔ ትልቅ ትምህርት ነው። ሄኖክን መጀመሪያ ቀለል ያለ ፈተና አዘጋጅለታለሁ። አለቀ። ተቀበረ፣ ተጠናቀቀ። አይበሴ አንዳንዴ እኮ ነፍሴ ነሽ፣ አንዳንዴ ሁልጊዜ ማለት ነው። አለቀ። አሁን ወደ ኮዳችን እንሄዳለን። ወደ ኮዳችን በሚስጥር እናስተላልፋለን ማለት ነው አንጡራ ሀብታችንን። ስለዚህ የቀበርኩት ከቤታቸው በፀሐይ መውጫ 4 ጫማ ለሄኒ በሚገባው መልኩ ማስቀመጥ አለብኝ። ኦኬ። ከክፉ አያታችሁ ቤት 4 ጫማ ምን ኮዶ ነው ይሄ? ይሄንማ ሙሉ ቀንም በቀላሉ ይፈታዋል። ቆይ የስ 2 አደገኛ አዛውንቶች ከሚኖሩበት ቤት በፀሐይ አደገኛ የሚለውማ ፍንትው ብሎ እነሱን ያሳያል። የስ አለቀ። ከሂሩቴ ጋር ማገናኘት አለብኝ። ሂሩቴን እንዴት ልግለጻት? የኔ የዋህ እንደ እባብ ብልህ እንደ እርግቤ። የስ እርግቤን ከአዞ ያስመለጥኩበት ቤት መቼም አዞ ይገባቸዋል ማንን እንደሆነ። ቀላሻሽልላቸው። የስ ሽማግሌው የሊቨርፑል ደጋፊ አይደሉ እንዴ? ስለዚህ እርግቤን ከባለቀይ ማሊያ አዞ መንጋጋ ፈልቅቄ ያስመለጥኩበት ቤት 4 ጫማ ወደ ፀሐይ መውጫ አንጡራ ሀብታቸው ይገኛል። የስ በሴ ኮድ ይልሃል። ይሄ ነው ኮድ ይልሃል። ይሄ ነው ቺን ይሄ ከጠፋው መቼም የኔ ልጅ አይደለም። አለቀ። እርግቤ ቅቢያሟ የስ ጂኒየስ ቅቢያሟ እርግቤን ከባለ ቀይ ማሊያ አዞ መንጋጋ ካስመለጥኩበት ቤት 4 ጫማ ወደ ፀሐይ መውጫ አንጡራ ሀብታችሁ ይገኛል። የስ ኮድ ይልሃል። ይሄ ነው። አላወሳሰብኩትም አይደል? አላወሳሰብኩት። ከዚህ በላይም እኮ ማወሳሰብ እችላለሁ፣ ግን ካወሳሰብኩት በኋላ እኔው ላይ ተጠላልፎ ለዘመናት የለፋውበት ሀብቴ አንጡራ ሀብቴ ያፈር ሲሳይ ሆኖ እንዳይቀር ነው። አለቀ። ሄኒ ይሄንን በቀላሉ ይፈታዋል። መቼም ይሄን ካልፈታ የኔ ልጅ አይደለም። አንተ ሄን ይንጋ ግድ የለም። የስ ኮድ እንዴ! እናንተ ተኝታችኋል እንዴ? ተነሱ! አሁን ይሄ ከእናንተ ይጠበቃል። ኧረ ተነሱ! ትምህርት የለ ምን እናደርጋለን? ትምህርት የለ ዳታነቡም እንዴ? ታዲያ ተነሱ፣ አንብቡ። እንደውም ተነስ። እኔ ትናንት ጨርሻለሁ የሚባል ነገር የለም። ተነሱ፣ ለቁም ነገር ነው የምፈልጋችሁ። ተነሱ። እንዴ አባ ቁም ነገር ልታወራኝ ነው? አዎ። ማንም እኮ ቁም ነገር አውርተኛ አያውቅም። የኔ ቁም ነገር አውርተው ሻቃል ነው። አትቀባጥሩ። አሁን ይኸውላችሁ፣ ልብ ብላችሁ አዳምጡ። ይሄ ወረቀት ይታያችኋል። ይሄ በሴ ኮድ ይባላል። መቼም ኮድ ታውቃላችሁ አይደለም? እንቆቅልሽ። ምን አውቅልህ? የሰውዬ ጤና የለውም እንዴ? አንተ ስርዓት ያዝ እንጂ እንዳታስተኝ። ነቃበልና አዳምጥ። እኔ መስማት ፍላጎቴ እየቀነሰ ነው። ይኸውላችሁ
እቺ ወረቀት ቀላል ነገር እንዳትመስላችሁ በሴ ኮድ ትባላለች በውስጧ ትልቅ ሚስጥር ይዛለች እኔ እኮ ሚስጥር መያዝ አልችልበትም በእናትሽ እንዳያመልጥኝ ነግሬሃለሁ እቺን ነገር ለአንድ ሰው ትንፍሽ ብትል አለቀልህ አጨብጭበ ነው ባዶ እጅህን የምትቀረው ልብ ብላችሁ አዳምጡኝ እዚህ ውስጥ ለእናንተ የሚተላለፍ የውርስ በረከት አለ ውርስ አዎ ይሄ የኔ አባታችሁ ስጦታ ነው እዚህ አረፍተ ነገር ውስጥ በኮድ መልክ ተሰድሮ ይገኛል እሱን መፍታት ነው ተግባባን አይ እኔ ይቅርብኝ ለምን የሚቀርብሽ ይሄኔ እኮ ምንም የለውም ብለሽ ንቀሽኝ ይሆናል እኔ ሰርቼ እንጂ በውርስ ሀብት ማካበት አልፈልግም የቤተሰብ ውስጥ ጠባቂ መሆን አልፈልግም በላቤ ሰርቼ አገኘዋለሁ ደረቅ እናቷ ልጅ ይኸውልሽ አሁን አሽሙሩ ምናምኑን ተይኝና ልብ ብለሽ አዳምጪኝ ነግሬሻለሁ በኋላ ውይ እሪ ብትይ አታገኝ አሁን እኔ ያለው ብትቀራመች ይሻልሻል በኋላ የሁለት ጎረምሶች መጫወቻ ነው የሚሆነው እኔ አሁን ማረፍ ነው የምፈልገው ነው ጥሩ እንካ ያስ በቃ በጥበብ ትፈታታለህ በጥንቃቄ ሂድ ቀቢያሟን እርግቤን ከባለ ቀዩ ማሊያዞ መንጋጋ ካስበረገኩበት አንጡራ ሀብቶች ከፀሐይ መውጫ 4 ጫማ ርቀት ላይ ይገኛል አሃ ገብቷል አይደል አዎ ግን አባ አንጡራ ምንድነው ቀለል ያለች ናት ሄኒ ፐዝል ላይ ጎበዝ ስለሆነ በሴኮድን ለመስበር ሰከንድ አይፈጅበትም የኔ እኮ እንደሚከብዳ ስላወቀች ነው ራሷን ያገለለችው ሄኒ አንበሳ የኔ ልጅ ምን አለ በላይ ስመለስ ጠረጴዛ ላይ ጌጦቹን ደርድሯቸው ባላገኝ ታሪኬው ነው ላፍታ እንኳን ካይኔ አጥቼ ማላቀው ወይኔ ተዘርፈናል ወይኔ ጉዴ ምን ላድርግ ለፖሊስ ልደውል እንዴ የበስዬ ምንም የት ይጠፋል ሄሎ ኢንስፔክተር ቸኮል ተዘርፍ ያለው ቤቴ ተዘርፏል እባክህ ቶሎናልኝ ምን አቃለው ምንም ያስቀሩት ነገር የለም እንዳለ ለቃቅሞ ነው የወሰዱት ምንም አቃው ነገር የለም ኢንስፔክተር ቶሎናልኝ እባክህ እሺ እማዬ ምንድነው አዞ ማል ያደርጋል እንዴ ምንድነው የምትለኝ አንተ ደግሞ እኔ ለራሴ ንብረቴ ጠፍቶ ለአብድ ደርሻለሁ እሱ ስለ ባለማለ ያዙ ይጠይቀኛል አባዬ ግን ነው እንዴ ኮርፈት ተጠብቀኝ እኮ ብሎኝ ነው ምንድነው እሱ አምጣው እስኪ ታውሰድና የፈለከውን ነገር አድርገው ራሱ ሲመጣ ጠይቀው ተወኛው ጎሽ ኢንስፔክተር መጣ ምን ነው ይሩት እንዴ ቤቱ እንዳለ አይደል እንዴ ምኑ ነው ጠራርገው ወሰዱት እንዴ እኔ ቤቱን ቃል አልኩም ኢንስፔክተር ቸኮል እኔ እኮ ቤቱ ሆኖ አገኘዋለሁ ብዬ ነበር ያልኩት እንዴ ምን መሰለህ እኮ ነው ጫውታ አቋርጬ መጣሁ አሁን ምንድነው የተወሰደብሽ ጌጣጌጦቼን ማለት የመዋቢያ ጌጣጌጦቼን ወርቅ አሁን እኮ ቀጠሮ ነበረኝ ለማረክ ስፈልገው አንዱም ጌጥ የለም ጌጣጌጦችሽ አዎ የታርገሻቸው ነው መኝታ ቤት ነው ኢንስፔክተር ቸኮል ማየት ይችላል እሺ ና
ይታይሻል? እዚህ ላይ አሻራ ይታየኛል። እሱ እንኳን አሁን እኔ ተቀብቼ ነው። ምንድነው? እዚህ ላይ ላይታይሽ ይችላል እንጂ ረቂቅ የሆነ የትንፋሽ አሻራ ነው። ምን የትንፋሽ አሻራ? የሆነ የገባ ሰው እንዳለ ይጠቁማል። እኔ ምን አውቃለሁ ኢንስፔክተር ቸኮል? ምናልባት ወይኛ ስራ ሆነን ገብቶ ይሆናል እንጂ እኛ እዚህ ያለንማ እንዴት ይሆናል? ማን ያደርጋል? የሆነ የምትጠረጥሩ ሰው ይኖራል እንደው ድንገት? ማንን እጠረጥራለሁ? ከኔና ከበስንቱ ውጪ ማንም ሰው የለም እዚህ ቤት። በስንቱ በስንቱ ማለት በስንቱን ጠርጥራው እንዳይሆን ኢንስፔክተር ቸኮል፣ በስንቱ የገዛ ንብረቱ አይደለም እንዴ? ምን ብሎ ይወስደዋል? ከፈለገስ እኔን አያማክረኝም? ልክ ነሽ፣ ያስኬዳል። ሌላ እዚህ ቤት መውጣት መግባት የሚያበዛ ሰው አለ? ትናንትና እንግዲህ አባዬ ሙሌና አሰግድ ነበሩ። እንደ አጋጣሚ ሆኖ አንተም ነበርክ። ልክ ነሽ። ድንገት እንደ አጋጣሚ ሰላም ልበላችሁ ብዬ መጥቼ ነበር። ስለዚህ እንግዲህ ምርመራውን እዚህ ሰፈር ካሉ ከሚጠረጠሩ ሰዎች መጀመር አለብን። ያው ደግሞ ምናልባትም ዘመድም የሆነው የእጅ አመል ያለበት ሰው ሊኖር ይችላል፣ አይታወቅም። ኢንስፔክተር ቸኮል ብቻ እንደምንም ብለህ አገኝልኝ። በስዬ ሲሰማ ምን ይለኝ ይሆን? ኧረ ተይ ተይ እንዴ! ለበስንቱማ እንዳትነግሩ። እንዴት? ድንገት ሲንቀዠቀዥ ሌባውን ያስመልጠኛል። እንፈልጋለን፣ እንደምንም እንሞክራለን። አደራ እንግዲህ። እሺ ጄሪ ምንድን ነው የምትሰሪው? አንተን እየጠበቅኩ ነው። ምን ሆነ ነው እስካሁን ያረፈድከው? እኔ እኮ ሙዚቃ እየደጋገምኩ ነው የጠበቅኩ። አንዳንድ መተላለፍ ያለባቸው የቤተሰብ ጉዳዮችን እየጨራረስኩ ነበር። ትልቅ ጉዳይ። ምን አይነት ጉዳይ? ግድ የለሽም፣ ስጨርሰው ነግርሻለሁ። ዛሬ ዓለም አቀፋዊ አጀንዳ ነው ይዤ የመጣሁት። ዓለም አቀፋዊ? ገለታን አናግረኸዋል? አይ አላናገርኩትም። ይወደዋል፣ በእኔ ይሁንብሽ፣ ይወደዋል። አሁን ይልቅ ሂጂና ሞቅ ታደርጊኛለሽ። እሺ፣ ለብዙ ሰው እንዲደርስ በሞዛርት ሙዚቃ ነው የምንሄደው። እሺ፣ በቃ አንተ ቶሎ ጀምር። አፍጠኛ። እሺ። ክቡራንና ክቡራት አድማጮቻችን እንደምን ቆይታችኋል? የለምን ፕሮግራማችን እንሆ ጀምሯል። በዛሬው ፕሮግራማችን ዓለም አቀፋዊ አጀንዳ ነው የምናወራው፣ ስለ ውርስ። እንግዲህ ውርስ ለልጅ ልጅ 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 በቤተ ዘመዳዊ መንገድ በኑዛዜ ይተላልፋል። አባቶቻችንም በራሳቸው መንገድ በኮድ ሀብታቸውን አንጡራ ሀብታቸውን ለትውልድ ሲያስተላልፉ ኖረዋል። እዚህ ላይ ነው የምንነጋገረው። እንግዲህ አድማጮቻችን እናንተም በምን አይነት መንገድ በምን አይነት ዘዴ ውርስ እንደተቀበላችሁ እየደወላችሁ ልምዳችሁን አካፍሉን። አሁን ወደ ሙዚቃው ስንሄድ ውርሴ የሚለውን የአብነት አጎናፍር ሙዚቃ ሰምተን እንመለሳለን። ቅርሴ ምን ሱሴ ያው ነው ሱሴ። እንዴት አደረጋችሁት? የሰጧችሁን ኮድ ፈታችሁት? በተናችሁት? እኔ አነበብኩት ግን ጭብጡን አላገኙትም። ምን ይላል ይሄ? ጭብጡን ሳታገኝ ታዲያ እንዴት ነው ስምና ወርቁን የምትፈታው? እሺ አንቺስ? እኔ መጀመሪያም አልፈታም ብያለሁ። መፍታት አልቻልኩም አትይም? ችሎታ አነሰኝ አትይም? በጣም ጥሩ። እንደሱ ከሆነ ከውርሱ በገዛ ፈቃዴ ራሴን አግልያለሁ በይና ተነስተሽ። እሺ፣ በገዛ ፈቃዴ ራሴን አግልያለሁ። አረ የልጅ ደረቅ ይችን ውርስ ያቀመስኩሽ እንደሆን እኔ በስንቱ አይደለም። ቆይ ይሄኔ አንተ ምኑ ነው የቸገረ? እስቲ ንገረኝ። ምኑ ነው የከበደ? ይሄኔ አንተ ጀግና አይደለህ እንዴ? ይሄኛው ቅቤያሞ እርግብ የሚለው ይሄኛው። ቆይ ከመቼ ጀምሮ ነው እርግብ ቅቤ መቀማት የጀመረው? ቅኔ እኮ ነው። ይሄኔ ምን ሆነሃል? ቅኔ አልተማርክም እንዴ አንተ? ቅኔ አይ አልደረስንበትም። ሁሉንም አልደረስንበትም ነው የምትለው? እንደኔ ታናድደኛል። በቃ እሺ ጥሩ፣ በቃ ችግር የለውም። የሆነ ፍንጭ እሰጥሃለሁ። ሳላስበው እኔም ትንሽ ኮዱን ጠጠር አደረኩት፣ አወሳሰብኩት መሰለኝ። ይኸውልህ እዚህ በስንቱ ኮድ ውስጥ
አንጡራ ሀብት የሚል የለም? አለ ይሄው እዚህ ጋር አንጡራ ሀብት የሚለው እንደ ሀብል እንደ ጌጣጌጥ ያሉ ነገሮችን ይጠቁማል። እሺ አሁንስ ሀብል? አዎ ሀብል። እና ደግሞ እቺ ቀለል አርጋታ አትጨነቅ። ቅቢያሟ ርግብ የሚለው እናቃታለን፣ ሁላችንም የምናቃት ናት። የቅርብ መኝታ ቤት ያለችው ኮረዳ አገኘሁት። አንበሳ መኝታ ቤት አልጋ ስር ገብታ የጠፋችብን የፕላስቲክ እርግብ። ቆይ ግን እሷን ቅቤን ቀባት ነበር እንዴ? ቀጥ ብለህ ተነስ። ሂድ። እስከ ነገ ይሄን ኮድ ብትን አድርገህ ፈተህ እንዳገኘ አትፍታና አንተና ያርገኝ። ሂድ ግባ። የፕላስቲክ እርግብ ይል ምንድን ነው ነገሩ? የመጣንበትን ንገሩንና ወደ ስራ ልመለስበት። ይቅርታ ኢንስፔክተር ቸኮል፣ የሊቨርፑል ጨዋታ አለብኝና ቶሎ ልቀቀኝ። አይ ራሳችሁን እንድታጋልጡ 5 ተጨማሪ ደቂቃ ሰጥቻችኋለሁ። ምንድን ነው የሚለው ይሄ ሰውዬ? የሚለው ነገር ገብቷችሁ? አሰገድ እሱማ የሚለው በወርቅ ዘረፋ ተጠርጥራችኋል ነው የሚለው። የባሰ አታምጣ። እውነት ነው። እኔ ምንም አውቀው ነገር የለም አባዬ። እሱ ነው ጥሪያቸው ያለ ምርመራዬን ያሳልጥልኛል ብለህ የጠራችሁ አይደል? መቼ ዕለት ሁላችሁም እዚህ ቤት መታችሁ ነበር። እናስ የመጣንስ እንደሆነ የልጄ ቤት እኮ ነው። እናንተ በወጣችሁ ቅጽበት የዚህ ቤት ንብረት ተዘርፏል። እናስ በእንዝላልነት የተዘረፈ እንደሆነስ? እንደሱ አይደለም። ከሶስታችሁ አንዳችሁ አይወጣም። አሁን አንድ ባንድ ምርመራ እንዳካሄድባችሁ ፍቃደኛ ናችሁ አይደላችሁም ነው ጥያቄ። ተረኛ ግባ። ትናንት የት ነበር? አብዛኛውን ጊዜ ዝኔ ጋር። አትዋሽ። ወርቅ ቤት ለወርቅ ቤት ስትልከሰከስ አልታየም? እረሱ ባለፈው ነው እንዴ? ያቺ ሙሉ የምታስርልኝ ቀለበት ምን አይነት ነው ስትለኝ እሱን ለማጣራት እየዞርኩ ይጠያይቅ ነበር። ወርቅ በምንድን ነው የሚለካው? በፍርድ ቤት ሚዛን። ነገሩ አንተ ብታገኘው ምንም አታደርገው። ጨርሻለሁ። ስፈልግ ተጣድፈህ ትመጣለህ። ተረኛውን አስገባለሁ። ተረኛ ግብ። ኢንስፔክተር ምርመራ ላይ ጎበዝ ስለሆንክ እርዳታን ፈልጌ ነበር። ልጄ ነው ጨዋታ ያስኩ ይመስላል እንዴ? ፊት ለፊት አደገኛ ወንጀለኛ እየመረመርኩ። አሃ ስለ ሀብሉ ነው? አይ ልጄ ነው ጨዋታ አይጠገብም። አሁን አበለ ምናምን አትበለልኝ። ዞር በልልኝ፣ ስራዬን ልስራበት። ይህችን ብቻ አንድ ስለ ባለ ቀዩ መለያ አዞ እሱ የምታውቁም። ሄኖክ ቀይ መለያ አዞ ምናምን አትበልብኝ። ፊት ለፊት ሊሰወር የተዘጋጀ አደገኛ ወንጀለኛ እየመረመርኩ ነው። አሁን ዞር በልልኝ፣ ስራዬን ልስራበት። ስም ያጣው ነው ጋሽ ምን ተስኖት ትናንት ከሂሩት ቤት ከወጡ በኋላ የት ነበሩ? ቤቴ። አሃ ብር ስለሌሎት ነው ቤት የሚያሳልፉት እንጂ ገንዘብ ቢኖሮት ዝናቡ ጋር ቢያሳልፉ ደስ ይሎታል። ማን ይጠላል? በቃ ስለዚህ ቀለል ብለው ብዙ ገንዘብ ሊያወጣ የሚችል ንብረት ቢያገኙ ይዞ ከመውጣት አይመለሱም ማለት ነው። እኔ እንደዚህ አይነት አመል የለኝም። ወይ ተስኖት ልጅናትን ተሰደደ። አልጨረስኩም፣ ይቀመጡ። ይኸው አለበለዚያ ነገሩ ሁሉ ወደ እርሱ ነው እየጠቆመኝ ያለው። ፋውል ብያለሁ። ከተነሱማ በዛው ተረኛውን ይጥሩልኝ። ተቀመጭ። እሺ እመቤቲቱ። ማንን? እኔን? አሰግድ የሚል ስም አለኝ። እሺ አሰግድ። አግብተሻል? አላገባሁም። ጥሩ ነው። እንደው ስታስቢው
እዚህ መቃ አንገትሽ ላይ እንደው የወርቅ ሐብል ቢንጠለጠል ውበቴን ያጎላዋል ብለሽ ታስቢያለሽ? እኔ አንገቴ ላይ ኮልኮሌ ማንጠልጠል አልወድም። እና ታዲያ ባለቤትሽ ምን ስጦታ ቢሰጥሽ ነው ደስ የሚልሽ? እሱ ራሱ አስቦ ያደርገው። አሁን አብሲት ጥዬ ነው የመጣሁት። መሄድ አለብኝ። ልቤን ያወልቀዋል። አረ ምን ይሻለኛል? ቆይ ምንድነው እንደዚህ ያጨናነቀ? ይሄንን ቁልሽ ካልፈታው አባዬ ሰውም አያደርገኝ። እስኪ አምጣ። ይሄ እኮ ግልጽ ነው። ታዲያ ምን ነው የከበደ? እሱማ ቀላል ነው፣ ገምቼው ነበር። አሃ እንደዛ ከሆነ እንካ። አይ እሱን እንኳን ጨርሹ። ታዲያ እንደዛ ትልም እንዴ? ቅቢያሟ እርግብ የሚለው አስታውስከው? አባዬ ነግሮን ነበር የሆነ ጊዜ። ረሳው እንዴ? እኮ የፕላስቲኩን እርግብ አይደለ? አይደለም፣ እሱ አይደለም። እማዬ ነው በእርግብ የመሰላት። ከዛ ባለቀይ ማሊያ አዞ። ይሄ ደግሞ አያታችን ነው። እንዴ እንዴት ሆኖ? የሊቨርፑል ደጋፊ ስለሆነ ነው። አሃ እሺ። አንጡራ ሀብት፣ እሱን አባዬ ነግሮኛል። ሀብሎች፣ ጌጣጌጦች ነው ብሎኛል። አሃ ስለዚህ ምንድነው ማለት ነው? ስለዚህ ጌጣጌጡን ያስቀመጠው አያቴ ግቢ ከፀሐይ መውጫ 4 ጫማ ርቀት ላይ ነው ማለት ነው። ስለዚህ ወደ አያቴ ቤት መሄድ አለብን ማለት ነው። እሺ ምን አዲስ ነገር አለ? ምን ሰፈሩን በሙሉ ዞርኩት። በሰፈር የሚገኝ ተጠርጣሪ በሙሉ አነጋገሩ፣ ግን አንድ ፍንጭ አላገኘም። እኔ እንዲህ አይነት የተጠላለፈ ወንጀል በህይወቴ እንደዚህ ገጥሞኝ አያውቅም። ምን ተሻለ ታዲያ ኢንስፔክተር? አባዬም እኮ አዘነብኝ። ግን ፍንጮች የሚጠቁሙት ወደ አንድ ሰው ነው። ማን ነው እሱ? ምርመራ ያላደረገው ባለቤትሽ ብቻ ነው። እንዲህ አይነት ወንጀሎች የሚፈጸሙት በቅርብ በማይጠረጠር ሰው ነው። በስንቱን ነው ማለት እየጠረጠርከው ነው ኢንስፔክተር? አዎ እንዴ እኔ ራሴ ስንቴ እዚህ ተመላለስኩ፣ ግን ስራ በሚል ተልካሻ ምክንያት ደብዛው የለም። በዚህ ሰዓት ስራ ስለሆነ ነው። እንዴት የራሱን ንብረት ይዘርፋል ብለህ ትጠረጥራለህ? ኢንስፔክተር ባትደክም ነው የሚሻለው። አይመስለኝም ይሩት። እኔ አብሉን ሽጦ እየጨለጠበት ነው። ይሩት ኢንስፔክተር እንዴት ዋላችሁ? አትመልሱልኝም እንዴ? እንኳን ደህና መጣ። የምትመጣ አልመሰለንም ነበር። ለምን ደሞ አልመጣው? ቤት አይደለ እንዴ? ይልቅ አንተ ምን እግር ጣለህ? ወይ ወንጀል ሲከሰት ወይ የሆነ ነገር ሲፈጠር ነበር የምትመጣው። አዎ ዙርፊያ ተፈጽሟል። አንዳንድ የሚነቃባቸው የማይመስላቸው ሌቦች ተበራክተዋል። ምንድን ነው የሚለው? ያለው ነው። ምን አለ? ያልሰማሁም እንዴ? እኮ ምን አለ? የሚለውማ የሆነ ዕቃ ጠፍቶ አቅጣጫው ወደ አንተ ሌባ ነህ ሊለኝ እንደዛ ነው እንዴ? አዎ ሀብሉን እንደወሰድክ ደርሰንበት። ምንድን ነው የሚያወራው ይሄ ሰውዬ ዛሬ? አገኘ ነው አባ፣ አገኘ ነው። ይኸው እንዴ አላልኩሽም? ከቀበረበት ነው ፈልፍለው ያመጡት። ከሱ እጅ አይወጣም ብዬሽ ነበር። እሺ አሁን ምን ይውጥ? እንዴት አገኛችሁት? ኮዱ ቀላል ነበር ማለት ነው። የኔ ነች እኮ ባንድ ያገኘችው። ምንድን ነው አንቺ ደግሞ አልፈልግም ብለሻል ነበር እንዴ? የሰው ኮድ ለመስበር እንደዚህ መጣደፍ ምንድን ነው? ምንድን ነው በሲ እንትን ነው ጌጣጌጦቹን በኮድ ደብቄ እነሱ አስሰው ይደርሱበታል አይደርሱበትም የሚለውን እየፈተንኳቸው ነበረ። አልገባኝም። ደግሞ ውርስ ማስተላለፍ ምናምን አላልኩሽ? እቺ ያስመሳይ ሌቦች ባህሪ ነች። ጭራሽ እንዳታምን እንዴ! እንደው ምን ድሮም ሁሉ ሳይው ፊቱ አጭበርባሪ ነገር። ምንድነው ውርስ ደብቄ ምናምን? ምንም አልገባኝም። ቆይ እስቲ አብራራው። ምንድነው? አይብራራም ሂሩቴ። ኮድ እኮ ነው። ኮድ ይብራራል። ተደርሶባል። እባክህ
ሌባ እንዴ እንደው ቢሩት በቃ ይኸው መክሰስ ከፈለግሽ ምስክሮኝ ይቆማል። በቃ ምንም አያሳስብሽ። ምንድነው የሚያወራው ይሄ ሰውዬ? ምንድነው በሰው ህይወት ጣልቃ የምትገባው? ባከተምተታ ኮድ ምናምን ይላል እንዴ ሌባ። እውነቱን ነው። ምንድነው ጌጣጌጥን ያህል ንብረት ደብቆ ፈተና ምናምን ብሎ መጃጃል? እኔንም በአንተ ምክንያት ነው ከቀጠሮ ያስቀረኸኝ። ወይ አንተ አይደል ደግሞ ምን እንደሚሻል ደርሽበታለሁ አይደል አባ? ሂድ ግባ። እሷ ያገኘችውን ደርሼበታለሁ ይላል እንዴ? አንድ የሳትኩት ነገር ንብረትን በኮድ ማስቀመጥ እርግጥ ጥሩ ነው፣ ግን የትኛውን ንብረት ነው ጥያቄው። ኮድ ከመንደፌ በፊት ንብረት ማፍራት መቅደም እንዳለበት ማወቅ ነበረብኝ። ያው እንግዲህ ያለኝ የማወርሳቸው ትልቁና ብቸኛው ንብረት አእምሯዊ ንብረቶቼ ናቸው። እነዚህ በገንዘብ የሚተመኑ አይደሉም። የበስንቱ ቅጣው አሻራ ያረፈባቸው ስራዎች ናቸው። ቀጣይ 4 ትውልድ የሚጠቀሙባቸው